ለፍጡራን ለአማልክቱ ደምነው አባይ አፈር አባይ ወተት አባይ የሀገሬ የኢትዮጵያ ያብራክ ክፋይ የሀገሬ የኢትዮጵያ ያብራክ ክፋይ አባይ 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 ያው ገበያው በረ ይባላል። የአለፋና ጣቁሳ ባላባት አለፋና ጣቁሳን እንደመሩት ሰማው። መቼስ ወሬ አይደበቅ። እኔ ደግሞ ሀገር አሳሽ ነኝ፣ መንገደኛ። እኔ ያው የኢትዮጵያ ቤት እንደፈነዳ ያው የዚህ የክልሉ ማለት የደልጊ ቀበሌ እንዲሁም በአካባቢ ያሉትን በገበሬ ማህበር በሊቀመንበርነት መርቻለሁ። ከዚያም በ1972 ዓመተ ምህረት የገበሬዎች አምራቾች ህብረት ስራ ማህበር አጠቃላይ በወረዳ በመጀመሪያ ደረጃ እንደ ታሪክ የሚነገርለት በ72 አቋቋም። ካቋቋም በኋላ በ1973 ዓመተ ምህረት ግንቦት 8 ቀን ኮሎኔል መንግስቱ ኃይለማርያም እዚሁ ቦታ በእግራቸው በጎርጎራ ተነስተው መጥተው ማህበሩን ጎብኝተው አንድ ታላቅ ጄኔሬተር ሞተር የውሃ መሳቢያ አንድ ትራክተር ሸልመው ሄደዋል ለማህበሩ። ለዚህ ማህበር ማለት ነው። ለማህበሩ ይሄ ታሪካዊ ትልቅ ቅርስ ያለው ነው። ምክንያቱም አንድ ንጉስ ወይም መንግስት በሀገር ባረፈበት ቦታ ሁሉ ይሰየማል እና ታሪካዊ ገድል ያለበት ቦታ ከጠላት ጋር ጉርምቦ ለጉርምቦ ተናንቆ አጽሙን ለማየት የመጡበት ጊዜ ስለሆነ ነው። በጣም የሚገርም ነው። አሁን ልናየው ነው ማለት ነው። እስኪ ይሄ ነው። ይሄ ነው በአጠቃላይ የጦርነቱ አካባቢ ነው። እንደገና የጦሩ አሰላለፍ ጣና ወደዚህ ታሽሎ ለጥ ያለ ሜዳ ነው። ሳርዋ ይባል እዚህ ማዶ አለ አንድ ትልቅ ወንዝ እና በብዙ ሺህ የሚቆጠር ህዝብ ከዚህ ላይ ሲጨፈጨፍ ግማሹ አልማረክም ብሎ ወደ ጣና ገብቷል። ግማሹ ግን ያው ጉርምቦ ለጉርምቦ ተብሏል እና በዚያን ወቅት ምን ተባለ? ሳርዋ ከሜዳው የተዘራ አዝመራ አጫጁ ድርቡሽ ነው ሰብሳቢው አሞራ አትከለክልም ወይ ዛለንጋህን አሞራ ሲበላው የገዛ ገላህን በመቃብር በኩል ባይረዳን ጣና ማን ሸፍኖ ነበር የሁሉ ገመና በሚል ጉርጉሮ የወረደበት ቦታ እና ይሄ ታላቅ ገድል መስዋዕትነት አባቶቻችንና እናቶቻችን ከፍተኛ መስዋዕትነት የከፈሉበት ቦታ ነው። ከዚያም በኋላ ነው አፄ ዮሐንስ እዚህ አርፈው ወደ መተማ የሄዱት። አፄ ዮሐንስ የመጡት እዚህ ቦታ ላይ ከጦርነቱ በኋላ ነው። ንጉስ ተክለ ሃይማኖት ጦርነቱ ከንጉስ ተክለ ሃይማኖት ጋር ከተደረገ በኋላ ንጉስ ተክለ ሃይማኖት ከተሸነፉ በኋላ ያንን ለማየት ነው የመጡት እንጂ ራሳቸው አልገጠሙም። እንግዲህ ታሪካዊ የሆነችው እቺ ዋርካ አንድም ጦርነቱ የተደረገበት ቦታ ላይ መሆኗ፣ ሁለተኛም አፄ ዮሐንስ በዚህ ሲመጡ ስላረፉባት እና ከዚህ ተነስተው ወደ መተማ ሄዱ ነው የሚለው። ግሩም ነው። ግን ትልቅ ዋርካ ነው በጣም። እንደውም አሁን የቅርንጫፉ አንዳንድ ዘለላዎች ነው እንዲያያለው እንጂ በጣም ታላቅ ዋርካ ነው እና ይህ ቦታ ብዙ ገድል ያለበት፣ እንደውም እዚህ ቦታ ብዙ የተማረኩ ድሮች ማርኳቸው ይሄዱ እንዳሉ አንዲት ትልቅ ሴት ተማርካ ሄዳ ምን ብላ ላከሽ ነው የሚለው። የምትሄዱ ሰዎች ድመት በልታ ሞተች ብላችሁ ንገሩ ብላ ለዚህ ህዝብ ልጣጥፋ አዝልካለች። የምትሄዱ ሰዎች የምትሻገሩ ተማርካ ሄዳ ነው ድመት በልታ ሞተች ብላችሁ ንገሩ ብላ ላከች ይባላል። ምን ለማለት ይሆን? ምንድን ነው መልእክቱ? መልእክቱ ምንድን ነው? ጠላት ሀገራችንን ወሮ ብዙ ወገናችን እየተጨፈጨፈ ስለሆነ
አሁንም ቢሆን ለጠላት እጃችሁ እንዳትሰጡ እንዳተኙ ሽን ሀገር ለሌላ አሳልፋችሁ እንዳትሰጡ ነው መልእክቷ። ገርም ነው በጣም። እና ቦታው ይሄ ወደ ጣና ያው ሳር ውሃ የሚሉት እንግዲህ እስከ ማዶ ነው። ይሄ በሙሉ ሜዳው የጦር ሜዳ ነው የነበረ እና ታሪካዊ ገድል ያለው ቦታ ነው። እና ከዚህ ተነስተው ጎል ጊዮርጊስ ይኸኛው ነው። አዎ ወደዚህ ወደ መተማ ሄዱ ነው የሚለው። ከዚህ ተነስተው እንደገና ወደ መተማ ህዝብን አስወስነው ሄዱ። መተማ ያው ተሸንፈው ጭንቅላታቸው ተቆርጦ በካርቱም ከተማ በግመል ዞረ ነው የሚሉት። ከዚያ በኋላ ግን ሰራዊቱም ተበትኖ እንደገና ጳጳስ ይዘው ሄዱ ስለነበር እንዲያውም እዚህ ማዶ ቀንጠፋ የምትባል ቦታ አለች። እኛ ጳጳስ መጥተው አድረው አባ ደህና መጣችሁ ይባል ልጆች ቀን ጠፋ ንጉሥን ያህል አስረክበን መጣን ምን ቀን አለ ብለው ያ ቦታም እስካሁን እስከ ቅርብ ጊዜ ቀን ጠፋ እየተባለ ስም ይሰየም ነበር። እስከዚህ ደረጃ ነው ያለው። በጣም ብዙ ታሪክ ያለው አካባቢ ነው። ያው ከጣና ሐይቅም ቅርብ ነው። እና እንግዲህ ጣና ለጥ ያለ ሜዳ ሆኖ ሳር ውሃ ከሜዳ የተዘራ አዝመራ አጫጁ ድርቡሽ ነው ሰብሳቢው አሞራ የተባለው ይሄ ቦታ ነው። አሁን ይሄ ባህር ዛፍ ተጠቅሞ ለጥ ያለ ሜዳ ነው። ግማሹም አልማረክም ብሎ ሂዶ ገባ። እየሄደም ይሞታል ለጠላት እጄን አልሰጥም ብሎ በዚህ ነው በመቃብር በኩል ባይረዳን ጣና ማን ሸፍኖ ነበር ይሁን እና ታላቅ ገድል ያለው ቦታ ነው። አዎ እና እንግዲህ እስከዚህ ደረጃ ነው የምናውቀው። በጣም የሚገርም ታሪክ ነው። በነገራችን ላይ ይሄ መስመር ማለት የሰሜኑ ኢትዮጵያ ሕዝብ ወደ ጎጃም አባይን ሳይሻገር የሚያልፍበት መንገድም ነው። ይሄ መንገድ ታላቅ ገድል ነው ያልኩት። ምናልባት እችን ሀገር በርካታ መንግስታት ረግጠዋታል። አጼ ቴዎድሮስ፣ አጼ ዮሐንስ፣ ንጉሥ ተክለ ሃይማኖት እስከ ኮሎኔል መንግስቱ ኃይለማርያም ድረስ ይህን ወረዳ ይህንን እስከ ደልጊ አቋርጠው ጎብኝተዋታል። በተለይ ግን አጼ ዮሐንስ የጎጃም ህዝብ ድርቅ መጥቶት ረሃብ ሆኖ ለምና ድንግል ከሆነ ቦታ ወደ ጎጃም ወሰዱት። ጎጃም ወስደው አሰፈሩ ይላል እና አንድ እዚያ ጎጃም ንጉሥ እውሩ በመሪ አንካሳው በምርኩዝ እውሩ በመሪ የተከተሉ ንጉሥ ሆይ እህል አይበቅልም ካገሮ ብሎ የተገጠመላቸው ጎጃም ላይ ነው እና ይሄ መተላለፊያ ነበር ጠቅላላ እና ላይኛው ደግሞ ጋላበር የሚባል አለ ታላላቅ እና ብዙ ታምር ያለበት ቦታ ነው። ጣሊያንም በዚህ ገብቷል። ለቅዱስ ላሊበላም እንግዲህ ከታሪኩ ነው። እዚህ ስላሴ ዋሻ አለ በዚህ በጫፉ ያን ዋሻ በዚህ ከጎጃም ተነስተው ነው የመጡት። ከመርጌታው ጋር ሰው አጣልቷቸው ነው በነገር ስራ መጣው። ግን ይህን ሲሰሩ ከቆዩ በኋላ ተራራው ላይ ወጡ ይላል። እንደዚህ ያለ ዛፍ አለ አሁን እዚያ ላይ። ዋሻው በጣም ወደ 10,000 ህዝብ ይይዛል እና እስከዚህ ደረጃ እንግዲህ በ11ኛው ክፍለ ዘመን ጀምሮ ታላቅ ታዋቂ ቦታ ነው ማለት ይቻላል። በጣም የሚገርም ነው። አባት እንደምን አሉ? እናንተ ያላችሁ በጎደለው እንግዲህ ይመጣሉ ይነግሩ ነው እንሞላለን። ተሳሎ ላቡከ ወይ ነግረከ ይላሉ። አባት ግን ጠይቀው ይነግርሃል። እና አሁን እኔ 70 ዓመቴ ነው። ከኔ በላይ ደግሞ እኔን የመሰለ አባት አለ። ተሳሎ ላቡከ ወይ ነግረከ አባት ግን ጠይቅ ይነግርሃል ነው። እና ይኸው አባታችን ደግሞ በብልጥ ያስረዳል። አባይ 365 ቀጥሏል። አሁን ያለነው ደግሞ በጣና ሐይቅ ዳርቻ ከደልጊ ከተማ በ10 ኪሎ ሜትር ራቅ ብለን በደርቡሽና በኢትዮጵያውያን መካከል በተደረገው ጦርነት ከፍተኛ መስዋዕትነት የተከፈለበት ከዚያም በኋላ አጼ ዮሐንስ የተሰዋውን
ኢትዮጵያዊ ለማየትና ቀጣዩንም ጦርነት ለማድረግ ወደ መተማ ሲጓዙ ያረፉበት ዋርካ ስር ነው ያለ ነው። የአካባቢው ማህበረሰብ እስካሁን ዘመን ድረስ የአፄ ዮሐንስ ዋርካ እያለ ይጠራዋል። መንገድ ዳር ነው ያለው። እንግዲህ ከደልጊ ወደ ጎንደር በሚወስደው መንገድ ላይ ነው ማለት ነው። እንግዲህ ይህ ቦታ ጎል ጊዮርጊስ የሚባል ጥንታዊ ቤተክርስቲያን በ13ኛው ክፍለ ዘመን እንደተመሰረተ አባቶች የነገሩ ቤተክርስቲያንም አለበት። ይህ አካባቢው በጣም በታሪክ የከበረ ነው። በተለይ ደግሞ በኢትዮጵያና በሱዳን መካከል በነበረው ጦርነት እጅግ ከፍተኛ መስዋዕትነት የተከፈለበት የሚገርም ቦታ ነው። በእውነት ብዙ ታሪክ፣ ሰፊ ታሪክ ያለው ቦታ ነው አባቴ። አዎ በጣም ታዋቂ ነው እና እንግዲህ ይህ ቦታ ረጅም ጊዜ ማለት ነው ተደጋጋሚ ጠላት ሀገራችን በወረረ ጊዜ በዚህ ያልቃኙት የለም። ህዝብም ደግሞ አንድም እጁን ሳይንተራስ ቀፎ እንደተነካነ ሁልጊዜ ጠላቱን እያንበረከከ የመለሰበት ህዝብ ነው። ብዙ ወገን ጨርሷል። ዛሬም ቢሆን በማንኛውም ህዝቡ ለእናት ሀገሩ ለሃይማኖቱ ከፍተኛ ተጋድሎ የሚያደርግ ህዝብ ነው ያለበት። ዋርካዋ በደንብ የበቀለችበት ጊዜ ባይታወቅም አባቶቻችንን ሲነግሩን በ1881 ዓመት የሆነውን አጽም ለማየት ንጉሥ ተክለ ሃይማኖት የተዋጉበትን ህዝቡ የረገፈበትን ቦታ ልይ ብለው ሲያሳዩቸው አጽሙ በሙሉ 80 ወድቆ የከረመው ቀባሪ አጦ ሜዳ ለብሶ አገኙት። በሰራዊታቸው ሲያስቀብሩ ዋሉ። እሳቸው ተዚህ ተዋርካው ስር ድንኳናቸውን አስተክለው እዚህ ዋርካ አፄ ዮሐንስ ዋርካ እንለዋለን። ዛሬም ድንኳናቸው ነው እዚህ አድርገው ለሰራዊቱ የከረመውን አጽም ሲያስቀብሩ ዋሉ፣ ሲያስነሱ። ከዚያ ሲመሽ በ11 ሰዓት እዚህ ከፍሎ ወደ መተማው አቅጣጫ ሰቢ አብርሃም እንለው አለ። ከዚያ ሄደው ሰራዊቱ ጳጳሱም አብረው አሉ። ከዚያ አድረው ጠዋት ገና ምትከተለኝ የጨከንክ ተከተለኝ፣ የፈራህ ተመለስ ብለው ሲሉ ሰራዊቱ ከጎጃም ብዙ ሰራዊት ተከትሏቸው ስለነበረ ብዙ ባለስልጣኖች ስለነበሩ ያንተ አሽከር አልለይም ከአንተ በማለት እየፎከረ ክምር ደንጊያ የምንላት አለች ዝቅ ብላ እስቲ ለምልክት ያህል አንዳንድ ደንጊያ ጣሉ ብሎ ሰራዊቱንን ያስከመሩት ደንጊያ ሲወርድ የተከመረው ደንጊያ ተራራ እንዳከለ አለ ዛሬ። ኋላ ግን ያለቀ አልቆ እሳቸው ከቀሩ በኋላ ተመላሹ ሰራዊት ደግሞ እንዲሁ ለማስታወሻ የከመራት ትንሽ የተከመሩ ደንጊያዎች አሉ። እዚህ ላይ ግን ጳጳሱ አራቱን ማዕዘን ባርከው የፈራህ ተመለስ፣ የደፈርክ ተከተለኝ በማለት ሰቢ አብርሃም ላይ ብዙውን ሰው ተመልሷል። የተከተለው ተከትሎ ሄዷል ይሉናል። ከዚያም ተገጠሙ በኋላ አሸንፈው የነበረውን በአንድ ግድም ያለ ጦር እሳቸውን አቁስሏቸው ግማሹ ጦር ሳይሰማ እየገሰገሰ ግንባር እያለ እሳቸው ቆሰሉ ሲባል ይህንን ጠላት ሰማና አዙሮ መተማ ላይ አጥምዶ እሳቸውንም የቆሰሉትን አስቁሞ የፈራ ተባላምባራስ ብላታ ግራዝማች ቀኛዝማች የሚባለው ቀለል ቀለል ያለው ሹማምንት እየሮጠ ሲመጣ ከፍ ከፍ ያሉቱ እንደ ደጃዝማች ያሉት እንደ ራስ ያሉት አብረን እንሞታለን ብለው ራሳቸውን እዚያ ላይ መጦ ድር ውስጥ እስከሚቆርጠው ድረስ እዚያ አብረው ተገደሉ ይሉናል። እንዴት ነበር ግን ጦርነቱ እዚህ አካባቢ? መጀመሪያ ንጉሥ ተክለ ሃይማኖት ከደርቡሽ ጋር ያደረጉት ጦርነት እዚህ አካባቢ እንዴት ነበር? አሁን ምንድን ነው አሁን አካባቢ ላይ ቦታዎቹ የት ናቸው? መጀመሪያ ጦርነቱ የሚጀመር የነበረ ጭልጋ ነው የነበረ። ሹም ዳህና ፈንታ የሚባሉ ጭልጋና ተሰቀልቱ መሀል ነበሩ። እርሳቸው በየአመቱ እየሄዱ ሱዳኖችን እየዘረፏቸው ይመጡ ነበር ይባላል። በዚህ ነገር አቂመው ሳለ ድርቡሽ መጣ ሲሏቸው ሹም ዳህና ፈንታ ለንጉሥ ተክለ ሃይማኖት ላኩ። ንጉሥ ተክለ ሃይማኖት ተርሳቸው ይህንን የኛውን ሀገር አልፈው ሰቀልት ሄዱባቸው። ከዚያ እሳቸው ጋር ሲነጋገሩ በአቋራጭ ይህንን በበታች አድርጎ
ጎህል ሊይዘው ነው ሲሏቸው የሄደው ሰራዊት የሰቀልትና የጭልጋንን ጦር ለስንቅ ያህል ዘረፈው ይላሉ። ያንን ዘርፎ መጥቶ እዚህ ጎህል ተራራ ላይ ድንኳናቸውን ተክለው ሲሉ በዚህ በፀሐይ መግቢያ ካለችው አካባቢያችን ጫቅርና የምትባለው ላይ ሆኖ መድፉን ቢተኩስ ተተራራው ላይ ያለውን የንጉሥ ተክለ ሃይማኖት ድንኳን መታው። በዚያን ጊዜ ግን ልጃቸውም ምንትዋብ ያዳል ትባላለች። እሷንም ማርኳቸው ሄደ። ሌሎችንም ብዙዎችን ወይዛዝሮች ወታደሩ እየማረከ ወሰደ። እርሳቸው ግና ድንጉላ በሚባል ታላቅ ፈረስ ከዚህ የጋለው ሰሜን አሸፈር ፎሬ ኢየሱስ ገብተው አደሩ ይባላል። ሰራዊቱ ግን አለቀ። ባህሩ መሸሻ በዚህም ድርቡሽ በዚህ ባህር ሆነ። መሸሻ አጦ ባህር በላው። ከሳርኋ እስከ ደብረ ሲና ሰደልጊ በሙሉ ሬሳው ብቻ ወደቀ ሆነ ይሉናል። እና እሳቸው ሲሄዱ ንጉሥ ተክለ ሃይማኖት ልጄን ጥሎ መጣ ይለኛል ባላገር ለምን ትዋባዳል ያልሆነውን ነገር ብለዋሉ ይባላል። እሷም የምትሄዱ ሰዎች የምትሻገሩ ድመት በልታ ሞተች ብላችሁ ንገሩ ብላ እያንጎራጎረች ሄደች ይሉናል። ምንትዋብ ማለት ነው። ምንትዋብ ከዚያ መጨረሻዋ ግን ምንድን ነው የሆነ? ምንትዋብ እንደወሰዳት ነው የቀረ። እንደወሰዳት ነው የቀረ። ብዙ ወይዛዝር የሀገራችንን ወስዷል እየመረጠ። ለምሳሌ አንድ ሻለቃ 10 ቆንጆ መርጦ ላለቃው ያቀርባል። 10ኛይቱ 9ኛውን አስረክቦ 10ኛዋ ለሱ ነው የምትባረክለት። ይህንን ለማግኘት እያለ የሀገራችን ወይዘሮ ብዙውን ወስዶታል። ከሀገራችንም አንዲት አክስቴን ወስዷት እሚታዬና አጎቴ ሂደው ጋርዷት ካርቱም ድረስ ሄደው ተጋርዳ ንጉሱን አግብታ አገኟት። ከዚያ ያርዳችኋል ውጡልኝ ብላ በጥቅሻ አስወጥታ ሰደደቻቸው። እኔ እንደዚህ ቀርቻለሁኝ ውጡልኝ ብላ ሰደደችን ብለው ተመልሰው ነግረውኛል። ሄደው ከዚህ ማለት ነው? አዎ ተዚህ ሄደው በአመቱ በ2 አመቱ። እርስዎ ስንት አመቶት ነው አሁን? አይ እኔ ጆሮ ጠገብ ነው እንጂ 86 አመቴ ነው። 86 ግን አባቴ በአካል በዚያው የነበሩ በ61 ዓመተ ምህረት የተወለዱ አባቴ በ1861 እና የድሮሹ ጊዜ 18 ዓመት ጎበዝ ነኝ ይላሉ። እሳቸው ናቸው ያጫውት ነበሩ። እዚህ ሁሉ ነገር ያዩትን ነው የነገሩኝ። አዎ ያዩትን ስለነገሩኝ ነው እኔ ደፍሬ የምናገር። አይ በጣም ትክክለኛ ምንጭ እኮ ነው። ያየ ነው የነገሩት። አዎ ያየ ነው የነገሩኝ። በጣም ጥሩ ነው። ከዚህ እንግዲህ ጦርነቱ ይሄኛው የሳርኋ ነው የሚባለው። ሳርኋ የሚባለው አካባቢ እንግዲህ ዋናው ጦርነት የተደረገው እዚህ ጋር ነው፣ ለፊታችን ማለት ነው። አዎ አልቋል። እዚህ ነው ዋናው፣ አብዛኛው እዚህ ነው። ንጉሱ እዚያው ድንኳን ስለሆነ ድንኳናቸው እዚህ ተራራ ላይ ነው። አዎ የንጉሥ ተክለ ሃይማኖት ተራራ ነው የሚባለው እኮ የንጉሥ ተክለ ሃይማኖት ተራራ። አዎ ድንኳኑ እዚህ ላይ ነው የተገለበጠ። መታው በመድፍ ቤተክርስቲያኑም እዛው ነው ያለው፣ እዚያው አቀጣ ገጥሞ ነው እዚያው አጠገቡ። ስለዚህ ወደ ተራራው ሄደን ደግሞ ተራራውን እናየዋለን። አዎ ለበለበው ቤተክርስቲያኑም እኮ ለብልቦታል። የነክቶታል። አዎ የሲስኖስ ግንብ ነው የነበረ ለብልቦታል። ቤተክርስቲያኑ በአጼ ሲስኖስ ዘመን ነው የተሰራው። አዎ አጼ ሲስኖስ ነው የነበረ። አሁን ታድሶ ነው? አልታደሰም፣ እንዳለ ነው ያለ። ራሱ ነው ያለው አለ። አዎ ህንጻው አለ። አሁን አለ እናይ ነው አይሄድ። አዎ እናየዋለን። የምንገኘው እዚህ ጎህል ጊዮርጊስ አካባቢ የአጼ ዮሐንስ ዋርካ እየተባለ በተለምዶ የሚጠራው ቦታ ላይ ነው ያለ ነው። ከፊት ለፊታችን በቅርብ ርቀት ጣና ሐይቅ አለ። አሁን ደግሞ አባቶቼ ጋር ሆኜ አንድ ትልቅ ታሪካዊ ቦታ ሊያሳዩ ሊወስዱ ነው። እሱም የንጉሥ ተክለ ሃይማኖት ተራራ ይባላል። ከጎኑ ደግሞ ጥንታዊው ጎህል ጊዮርጊስ ቤተክርስቲያን አለ። ይህ ቦታ እንግዲህ ቤተክርስቲያኑ በአጼ ሲስኖስ ዘመነ መንግስት የተተከለ ነው። ትልቅ ታሪክ ያለው ቦታ ነው። ከአባቶቼ ጋር እንሄድና አብረን የምናይ ይሆናል። ከኔ ጋር ተጓዙ። አባይ 365 ይቀጥላል። ከኛ ጋር ተጓዙ። ታሪክን፣ ባህልን ሁሉንም በአንድነት እያየን ውብ ተፈጥሯችንን እያደነቀን ችግራችንን እየተማርንበት መልካም ነገራችንን እያስቀጠልን ከአባቶቻችን ከእናቶቻችን እየተማርን የቀደመውን ዘመን ታሪክ እየቃኘን ለመጪው ትውልድ ደግሞ እያወረስን እንጓዛለን። ከኛ ጋር ተጓዙ። እንሂድ አይደል አባዬ?
አሁን የት ነው ያለ ነው? አሁን ደብረ መንክራት ጎህል ጊዮርጊስ ይባላል። ማን ደብረ መንክራት ጎህል ጊዮርጊስ። ጎህል ጊዮርጊስ። እስኪ ታሪኩን ያውሩኝ። እንደ ታሪኩ ትክሉ በጣም ደጽዮን ነው ይባላል። ከዚያ ግን ይህንን ግንብ አጼ ሱስንዮስ ለመስራት የተገደዱት ንግርት ነበራቸው። ከሀገር ጎ ከፈረስ ጫቶ ከሎሌ የሎስ ከገረድ ሳላ የምትባል ብታገኝ ትነግሳለህ ብሎ የበቃ ነግሯቸው ነበር ይሉናል። ከዚያ ጎ እያሉ ሲፈልጉ ጎንደር ለካ ኑሯል። አሁን ሀገር ጎ ብሎኛል ብለው ከጎጃም ተነስተው መጠው ችንን ጎህል ትባላለች ጎ ከዚህ ሞከሩና አልሳካትም። ጎርጎራ ደግሞ ሄዱ ጎን በመከተል ከዚያ ጎመንጌ ሄዱ እና እነዚህንን ቤተ መቅደሶች እቺ ቤተ መቅደስ ናት። እሳቸው ናቸው ያሰሩት። አጼ ሱስንዮስ ማለት ነው። ሱስንዮስ ናቸው። አዎ ከ1906 አካባቢ ጀምሮ እስከ 1880 ድረስ ተቀድሶበታል። ይሄ ከ16 ነው። ከ1606 ጀምሮ እስከ 1880 ዓመተ ምህረት ድረስ ከዚህ ይሄ ቤተ መቅደስ ተቀድሶበት ነበር። ድሩሽ እስታቃጠለው ድረስ ይሄኛው ማለት ነው። ይሄ የፈራረሰው ይሄ እንግዲህ ያኔ ቅድም ባወራ ነው በደርቡሽና በንጉሥ ተክለ ሃይማኖት በተደረገው ጦርነት ነው። ያን ሰዓት ነው የተቃጠለ። ከተቃጠለ አልተጠቀምንበትም። ይኸው አልቀደስንበትም፣ አላደስነውም። ብቻ ይኸው ቆርቆሮ እያለበስነ እንዳይፈርስ ሌላም ስንሰራ ይህንንም ስንሰራ ይህንን አልነካ አሁንም ስንሰራ ይህንን ጥንታዊ እንዳይጠፋ በማለት ቤተ ክርስቲያን ከአንድ ሁለት ስንሰራ ይህንን አልነካ ነው። ይኸው እንዳለ እየጠበቅ ነው ነው ያለ። ምክንያቱም የድሮ ታሪክ እንዳይጠፋ በማለት ይህን ሳናፍርስ ሌላ ላይ እያገለገለ ነው እየሰራ። ይሄኛው ህንጻ ማለት ነው። ይሄ ያው ቤተ መቅደስ ነው። ቅዱሱ ከዚህ ነው የነበር። ቅኔ ማህሌቱ ከዚህ ነው የነበር። ወደ ውጭ ላይ አሁን ያለንበት ራሱ የቤተ ክርስቲያኑ አካል ነበር። ያ ሁሉ እዚያ ውስጥ ገብተናል። ትንሽ ወደ እዛም ፈርሶ ነው ይሄኛ የተሰራው። ትንሽ ዳራ ተቀርበናታል። የቅኔ ማህሌት እና አሰራሩ ደብረ ሲና ማርያም መቅደስና የዚች መቅደስ የጎርጎራ ማለት ነው። ጎርጎራ ቀስተ ደመናዋ ልጅ ናት፣ ትታወቃለች። ቢያና ያ እነዚህ ቀስተ ደመና ስራዎች ነው ያለው እንጂ ደብረ ሲና ማርያም ጋር ይመሳሰላል። አዎ እንትንም ጎንደር አጣጣሚ ሚካኤልም እንደዚችው አየኋት። ግን ታሪኩ የአጼ ዳዊት ነው የሚባል አጣጣሚ ሚካኤል ግን መቅደሷ ይህን በማየት ይሁን እንደዚች ያለች አይቻለሁ እንጂ ደብረ ሲና ብቻ ነው ጋር የሚመሳሰል። በቃ ከደርቡሽ ጦርነት በኋላ ይሄ አላገለገለም። ዝም ብለን እንደምንጠብቀው እኛም አልገባንበትም። እንዳናሳድሰውም ያው ለጎብኝም ለሁሉም አይመችም ብለን ነው እንጂ ለጊዜው ልንሰራው ብለን ነበር በኃይለ ሥላሴ። በኋላ ግን ታሪኩን ለመጠበቅ ስንል ሌላ ላይ ሰራን። ምን ያህል አመት አገልግለዋል ሰው እዚህ? እኔ በ41 ዓመተ ምህረት ዲቁና መጣሁኝ። በሙሉ 50 ዓመተ ምህረት ቅስና መጥቻለሁ መጣሁ እዚሁ ማለት ነው። ከዚያው ነው አባቴም ካህን የነበሩ። በ46 ዓመተ ምህረት አባቴ ከሄዱ በኋላ ቤተ ክርስቲያኑን ተረክቤ እስካሁን ነው። የቅድሳቱም ቤተ ክርስቲያኑ ኃላፊነቱም በእኔ ነው ከሙሉ 50 ዓመተ ምህረት ጀምሮ። እዚህ አሁን እርስዎ ነው እያስተዳደሩ ያሉት ማለት ነው? ነው። አጸዱም ጥሩ ነው። በዋርካ ነው ደግሞ የእናንተ? አንዷ ግዳጅ አርጅታ ብንነው እንጂ 3 ዋርካ ነበር። አሁን ቤተክርስቲያን በሰራ ነገር ነበረች አርጅታ። ይሄኛው ቤተክርስቲያን መቼ ነው የተሰራው? የ67
1967 እርስዎ ነዎታ ያሰሩት እዚህ? እኔ ነኝ ያሰራሁት። አሻ ይሸጥ ነበር በኃይለ ሥላሴ አንዱን ባርካ በ10 ብር እየሰጡ አንድ ባርካ አሸዋ 10 ብር ሸጡ። 10 ብር ከዚህ ከእንትን ነው ከጣና ጣና ደንበር በዚህ አርጌ ተዝሳሌ እንትን ሳለ 6 ዓመት ያህል ሰው ስዴ አሰራሁት። ስንት ጨረሰ ግን ህንጻው? ህንጻው ቆርቆሮውን ለ5000 ብር ሙሉ ቤተክርስቲያን ሞላው። ብዙ አሸዋ ተሽጧል ማለት ነው። በ10 ብር አንድ ባርካ 5000 ለማምጣት እኮ በጣም ብዙ ነው። 5 ዓመት 6 ዓመት ቆነ። የት ነው የሚሸጠው? ቡስኪ የሚባል ነበር ኃይለ ሥላሴ። ቡስኪን ያውቁታል እርስዎ? አዎ እሱ ነው የሚረከበን። እኔ ባላየው የእሱ ታዛዦች እና ያን ጊዜ ለእሱ ነው ይሄ ወደቦቹን ሲሰራ ማለት ነው። አዎ ወደቦቹን ብዙ ወደብ እኮ ነው ሳውሳዋንም የደልግን የኛም አንድ ጊዜ ነው የጎጃም በሙሉ ዛን ጊዜ አሸዋውና ቡስኪን የገዛው። በአጼ ሱስንዮስ ዘመነ መንግስት የተሰራው ጎህል ቅዱስ ጊዮርጊስ ቤተክርስቲያን ላይ ነው ያለ ነው። እንግዲህ ይህ ቦታ የታሪክ መፈራረቆችን አስተናግዷል። በተለይ ደግሞ ከተሰራበት ዘመን ጀምሮ እስከ ደርቡሽ ጦርነት ድረስ ከንጉስ ተክለ ሃይማኖት ጋር እዚሁ ቦታ ላይ ከባድ ጦርነት መደረጉ ይታወቃል። ከዚህ በፊትም እንዳያችሁት እንግዲህ የንጉስ ተክለ ሃይማኖት ድንኳን የተተከለበት እዚሁ አጠገባችን ነው። ንጉስ ተክለ ሃይማኖት ተራራ ይባላል። ይህ ያለንበት ደግሞ ጎህል ቅዱስ ጊዮርጊስ የሚባለው ቤተክርስቲያን ከጣና ሐይቅ ዳርቻ ላይ ያለ እጅግ የሚደንቅ ውብ መልክዓ ምድር ላይ ያለ ተራራ ላይ የተሰራ ነው። በነገራችን ላይ ይህ ቦታ እንግዲህ በመሀዲስቶች ወረራ በዛው በደርቡሽ ጦርነት ጊዜ በተተኮሰ መድፍ እንደፈረሰ ነው ቤተክርስቲያኑ አባቶች ያስረዱን። ከዛም ዘመን ጀምሮ አገልግሎት እየሰጠ አይደለም። ይህ ከጎን ያለው አዲስ የተሰራው በ1950ዎቹ ገደማ የተሰራ አዲስ ህንፃ ነው ማለት ነው። ይህን ይመስላል እንግዲህ ብዙ ነገር አይተናል። አባይ 365 ይቀጥላል። ከኛ ጋር ተጓዙ። ብዙ ታሪክ እናያለን። ብዙ ውብ ተፈጥሯችን እናያለን። ያለ ነው እዚሁ ጣና ሐይቅ ዳርቻ ላይ ነው። ከኛ ጋር ተጓዙ። ብዙ ነገር ታያላችሁ። አብረን እንጓዝ። ታላቁ ጊዮን ጋር መሰሳችን ይቀጥላል። ከኔ ጋር አብረን ለፍጡራን ለአማልክቱ ደምነው አባይ አፈር አባይ ወተት አባይ የሀገሬ የኢትዮጵያ ያብራክ ክፋይ